ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የአሜሪካ የመኖሪያ ፍቃድ ለማግኘት ከሚያመለክቱ ስደተኞች አብዛኞቹ ከሀገራቱ መውጣት እንዳለባቸው ተወሰነ። የአሜሪካ የመኖሪያ ፍቃድ ለማግኘት ከሚያመለክቱ ስደተኞች አብዛኞቹ ሀገሪቱን ለቀው ወጥተው በሌላ ሀገር ከሚገኝ ኤምባሲ ወይም ቆንስላ ጉዳያቸውን መከታተል እንዳለባቸው ተገለጸ። የአሜሪካ የዜግነትና ስደተኞች አገልግሎት ይፋ ያደረገው አዲሱ ፖሊሲ አብዛኞቹ ስደተኞች የመኖሪያ ፍቃድ ጥያቄ ለማቅረብ ከሀገሪቱ እንዲወጡ ያዝዛል። ስደተኞቹ አሜሪካን ለቀው ከወጡ በኋላ በሌላ ሀገር በሚገኝ ኤምባሲ ወይም ቆንስላ ጥያቄያቸውን ማቅረብ እንደሚችሉም ገልጿል። ይህ አሰራር የማይተገበረው በጣም ልዩ በሆኑ ሁኔታዎች ውስጥ ብቻ እንደሆነም ጠቁሞ አስታውቋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ሕገወጥ ስደትን ለመግታት ከሚወስዳቸው እርምጃዎችም አንዱ ነው። የአሜሪካ ቪዛ ያላቸው ሰዎች በሀገሪቱ ያለው መኖሪያ ፍቃድ ለማግኘት እንደሚያመለክቱ የሚያስችላቸውን አሰራር ይቀለብሳል። አዲስ የወጣው ፖሊሲ የአሜሪካን የመኖሪያ ፍቃድ ለማግኘት ያመለከቱ ቤተሰቦችን የሚነጣጥል ነው በሚል ተተችቷል። ቤተሰቦች የመኖሪያ ፍቃድ ለማግኘት ማለፍ ያለባቸውን ረዥም ሂደት በጋራ እንዲያከናውኑ ያግዳል ተብሏል። በሌላ በኩል መኖሪያ ፍቃድ ለማግኘት ብለው ከአሜሪካ የሚወጡ ስደተኞች የመመለስ ዕድል የሚዘጋ እንደሆነም ተገልጿል። የዜግነትና የስደተኞች አገልግሎት እንዳለው ተማሪዎቹ፣ ጊዜያዊ የሥራ ፍቃድ ያላቸው ወይም ቱሪስቶች ከአሜሪካ ውጭ ሆነው በሀገሪቱ የውጭ ጉዳይ መስሪያ ቤት በኩል ጉዳያቸውን ማስፈጸም ይጠበቅባቸዋል። የመኖሪያ ፍቃድ ሲከለከሉ በአሜሪካ በድብቅ በሕገ ወጥ መንገድ የሚኖሩ ሰዎች ቁጥር ለመቀነስ ስደተኞች በሀገራቸው ሆነው ማመልከት እንዳለባቸው መስሪያ ቤቱ ደንግጓል። አዲስ የሚዘረጋው ስርዓት ፍትሐዊና ውጤታማ እንደሆነ ጠቁሞ ገልጿል። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት በኤክስ ገጹ የሀገራችን የስደተኞች አሰራር የሚበዘበዝበት ዘመን አክትሟል ብሏል። የዜግነትና የስደተኞች አገልግሎት ቃል አቀባይ ዛክ ሃላር ስደተኞቹ የሀገራችንን አሰራር በአግባቡ መጠቀማቸውን ለማረጋገጥ ያለመ ነው ብለዋል። ከዚህ በኋላ አሜሪካ ውስጥ በጊዜያዊነት የሚኖሩና የመኖሪያ ፈቃድ ማግኘት የሚፈልጉ ሰዎች ወደ ሀገራቸው መመለስ አለባቸው፣ ከመጠን ያለፈ አስገዳጅ ሁኔታ ውስጥ ካልሆኑ በስተቀር ሲሉም አክለዋል። ለስደተኞች የወጡ ሕግጋት በወጡበት ዓላማ መሰረት በአግባቡ እንዲተገበሩ እንዲሁም ያሉባቸው ክፍተቶች እንዲደፈኑ በሚል አዲሱ ፖሊሲ እንደተረቀቀ አስረድተዋል። አሜሪካ መጎብኘት የመኖሪያ ፍቃድ ፍለጋ የመጀመሪያ ደረጃ ተደርጎ መውሰድ የለበትም ብለዋል። አሁን ላይ የመኖሪያ ፍቃድ ጠይቀው እየተጠባበቁ ያሉ ስደተኞች ላይ አዲስ ፖሊሲ የሚያሳድረው ጫና ግልጽ አይደለም። የዜግነትና ስደተኞች አገልግሎት ቃል አቀባይ ለቢቢሲ እንደገለጹትም ለሀገሪቱ ምጣኔ ሀብት ወይም ብሔራዊ ፍላጎት ጠቃሚ የሆነ ስደተኞች ጥያቄያቸውን ባሉበት ሁኔታ መቀጠል ይችላሉ። ሌሎች ሰዎች ባላቸው ግለሰባዊ ሁኔታ መሰረት ከውጭ ሆነው እንዲያመለክቱም ይደረጋል ብለዋል። የመኖሪያ ፈቃድ ያላቸው ሰዎች በአሜሪካ መስራት እና በቋሚነት መኖር ይችላሉ። ሂደቱ ከወራት እስከ ዓመታት ይወስዳል። በህጋዊ መንገድ አሜሪካ ውስጥ የሚኖሩና መኖሪያ ፈቃድ ሰነዶቻቸው ሁኔታ እስከሚያገኙ የተጠባበቁ ያሉ ስደተኞች በሚሊዮኖች እንደሚቆጠሩ ስደተኞች ጥናት ጥቆማ የሆነው ካቶ ኢንስቲትዩት ያወጣው መረጃም ያሳያል። ቃል አቀባዩ እንዳሉትም አብዛኞቹ የመኖሪያ ፈቃድ ጥያቄዎች ከአሜሪካ ውጭ ሆነው እንዲስተናገዱ መደረጉ የዜግነትና ስደተኞች አገልግሎት ሌሎች ጥያቄዎች ላይ እንዲያተኩሩ ያስችላል። መስሪያ ቤቱ ቅድሚያ ሰጥቶ ያተኮረባቸው ከተባሉ ጉዳዮች መካከልም የህገወጥ የሰው ዝውውርና የጥቃት ሰለባዎች የቪዛ ጥያቄ ይገኙበታል። የስደተኞች ጥያቄ የሚመለከቱ ባለሙያዎችም ለእያንዳንዱ ጉዳይ የቀረበው መረጃ በመመልከት እጅግ አንገብጋቢ የሆኑትን ይለያያሉ ብለዋል። የቀድሞ መስሪያ ቤቱ ባልደረባ የነበሩት ማይከል ቫንደር አዲሱ ፖሊሲ በመቶ ሺዎች የሚቆጠሩ ቤተሰቦችና ሰራተኞችን እቅድ የሚያዛባ ነው በማለት ለቢቢሲ አስተያየታቸውን ሰጥተዋል። ህጋዊ ስደትን የሚያስተጓጉል ያልተጠበቀ ውሳኔ ነው። ህጉን የተከተሉ ሰዎች ከፍተኛ ውዝግብ ውስጥ ይካተታሉ ሲሉም አክለዋል። የትራምፕ አስተዳደር ከ40 በላይ በሚሆኑ ሀገራት ላይ የቪዛ ገደብ ወይም ማዕቀብ ጥሏል። የቪዛ ቆይታ ጊዜን ማሳለፍ፣ ከአሜሪካ መባረር እንዲሁም በቀጣይ እስከ 10 ዓመታት ወደ ሀገሪቱ እንዳይገቡ መከልከልን ያስከትላል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና
ሰብስክራይብ እያደረጋችሁ አበረታቱኝ። አመሰግናለሁ። የዩቱብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።